እኔ ፊት እህቴ ከገዛ ባሌ ወልዳ አሳየችኝ ፈጣሪስ የቀድሞ ፍቅረኛሽን የዋሸሽው ከባድ ውሸት አንተ የተሰማኝ ስሜት ለማንም ተሰምቶኝ አያውቅም ብያለሁ ካንተ ውጪ ሌላው እንዳፍቅር ያላቅም ቲክቶከሩ ይድነቃሲም ምንድነው የሆነው ተዘረፍን ያውም በሽጉጥ አስፈራርተው የዘመን ወጣት ምን ያህል ምጡቅ ይሆንና ምን ያህል በቀለኛ እንደሆነ ልናሳያችሁ ነው በዚህ አጋጣሚ ደስታ ስለተሰጣት በጣም ደስ ብሎኛል ይሄ ነገር ፕሮፋይል ፒክቸር በመቀየር ብቻ ይቆማል ብላችሁ አላሰባችሁማ ቀጣይ ስራችንን ይዤላችሁ መጥቻለሁ አንድ ዶክተር መጣ አረሰው ከነፊቱም ገጽታው ማረፈው እንደዚህ ከፍቶት የኛው በጣም ቁስል ነው ክፍት ነው እንደዚህ ገንጥሎት እንደዚህ ከፍቶት ጥሎኝ ከልጅነታችሁ ጀምሮ አንተ እንደዚህ ሆንኮ በህክምና ስህተት ነው እየተባለ እየተነገራችሁ ቆይታችሁ ነፍሳቸውን ማጥፋት ነበር የምፈልገው ቆንጆ ነኝ ሞዴል ነኝ እውነት ነው አይ ባል ቢኖረኝ ኖሮ እንደዚህ ሁሉ አልሆንም አልሽ ተሙ የእንጂባራው ዝጉልጥራው አንቺ ዋና ይላል ሰላም የዩቲዩብ ቤተሰቦቻችን እንደምን አላችሁልን ዛሬ ምን ተለምደው እንግዲህ ለእናንተ ይበጃል ይሆናል እንዲሁም ያስቃል ተማማሩበታላችሁ ያልናችሁ ቪዲዮዎች ከናንተ ይዘንላችሁ ቀርበናል ከቪዲዮቹ ጋር እንደማችሁ ተሞኑኩስ እንዲሁም ከካሜራ ውስጥ ጀርባ ክሎሩ ነስንሱ አጣፍቶ ቀሽኑ ሁሌም ቀምሮም ያቀርብላችሁ ግስላው ወዬ ቀርካታ ወንድሜ የማሮላው አንድ ላይ በመሆን ነው እዚህ ቤት ሲመጡ ካሽ ገንዘብ አይሰራም ቼክ ማስያዝ አይተበቅም ምንም አይነት ገንዘብ ጥሬ ገንዘብ አንቀበልም እኛ ጋር የሰብስክራይብ በተኗን የላባችንን ግድ ነው የዶን ምልክቷን መጫናችሁን እንዳትዘነጉ የላይክ ምልክቷ ደግሞ ለሌላው ህብረተሰብ እንዲደርስ ኮሜንት ሴክሽኑን ክፍት ያደረግንላችሁ ለእናንተ ነው ሐሳብ አስተያየቶቻችሁን አንሸራሽሩበት ኢትዮጵያ ውስጥ የምትገኙ ቤተሰቦቻችን እንግዲህ እንደተለመደው ትብብራችሁን ያቺ ሶስቷን ፊደል እንዳትረሱ እንወዳችኋለን ቪዲዮ ላይክ እያደረጋችሁ ወደ ቪዲዮ ወልጄ ተኝቼ እህቴ ልታረሰኝ እኔ ጋር መታ ነበር እሺ ታናሽ እህቴ ናት ከእህቴ ጋር ብዙም አይደለንም ጥሩም ግንኙነት የለንም ብቻ እናቴ አንቺ ጋር ትሆናለችኝና እናቴ ላከቻት እሺ ብዬ እኔ ጋር ነበረች ያው ድሮም አንግባባም የበለጠ ደግሞ እኔ ጋር ስትሆን በብዙ ነገር እንጋጫለን ሆኖም ግን የተወሰነ ጊዜ በኋላ ወደ ቤት ተመለሰች ሄደች ከናቴ ጋር መግባባት ስላልቻለች ራሴን ችዬ መኖር ፈልጋለሁ ብላ ተከራይታ መኖር ጀመረች ኦኬ ነገር ግን ዝም ብላ ድንገት ከቤት ወጣ ስለነበረ አላስችል ብሎኝ የሆነ ጊዜ ላያት ሄድኩኝ ያለችበትን ቦታ ጠያይቀኝ ኮስተር ብላ ብዙም ደስተኛ አልነበረችም እኔ ስለሄድኩባት ብቻ ሰላም ብያት አይቻት አላስችል ስላለኝ ታናሽን ስለሆነች ላያት ሄጄ አየዋትና ተመለስኩኝ ወደ ቤት የሴት ልጅ አንጀት እንደዚሁም ደግሞ አንድ ጊዜ ድጋሚ ሄድኩኝ በቃ ከቤተሰብ ቁርጥርጥ አለች ከሁላችንም ራቀች እኔ ማላስችላለኝና ድጋሚ ሲሄድ ነፍሰ ጥሩና አየዋት እንዴ ግራ ገባኝ እህቴ እንዴት ነው ይሄ ነገር አገባሽ አልኳት ኦኬ አዎ ምናም ብላ ቀለደች ማለት አገባሽ ቤተሰብ ሳያቅ አይ እንደዛ ነገር አለችኝ እሺ ለቤተሰብ ታዲያ ተናገሪያ ለእናትም ለአባታችንም ንገሪን እና እንቀላቀል አልኳት እሺ ችግር የለውም ይደርሳል አለችኝ አይደርስም ነፍሰ ጡር ነሽ አልኳት ብቻ እሺ ያለች ዝም አለች እሺ ብዬ እኔም ወደ ቤት ተመለስኩኝ ከተወሰነ ጊዜ በኋላ ነፍሰ ጡርም ስለሆነች ውስጥ ያላስችል ሲለኝ እንደውች ልጅ ስቲሊያት ብዬ ተነስቼ ሄድኩኝ እሺ ማንንም ባገኝ ጥሩ ነው የህቴ ቤት ባሌን አገኘሁት ማመን አቃተኝ ግራም ገባኝ እኔ ጋር ያለች የሆነ ደስ የማይል ቀልዶች ደስ የማይል ግንኙነት ደስ የማይል ፈጣሪስ ማልጠብቀው ነገሮች አይነበረ ግን አይ አንቺ ረፊ ከእህትሽ ጋር ስለተጣላሽ ከእህትሽ ጋር ስለማትግባቢ ነው ብዬ ራሴ በጣም ነበር መቆጣው ኦኬ ነገር ግን እዛ እሱን ሳየው ደነገጥኩ ግራ ገባኝ ስለሷ አውርተንም ቤት ውስጥ አንስተንም አናቅም በርግጥ ከቤት እንደወጣች አውርተናል ከዛ ውጭ ግን ብዙም ስለህቴ ለሱ አላወራም ብቻ ሳያት ግራ ገብ እሱን ሳየው እዛ ግራ ገባኝ ምን ተፈጥሮ ነው ምን ሊሰራ ሄዱ ዝም አልኩኝ ይሄ ነገር ምን ወዴት እየሄደ ነው ብዬ እንዴት መጣክ
ማለት እንዴት አወክ ስለው አይ ያው ከቤት ወጣች ስትይኝ እኮ ጠያይቄ ላያት መጣው አለኝ። ከሚስት ተደብቆ ብዙም ኋላ አነሳልኝ የሚያወራልኝ ነገር ብቻ ዝም አልኩኝ። ከሱ ጋር መጨቃጨቅ አልፈለኩኝም። እሺ ብዬ የኔን ቦታ ተክቶ እሱን ላያት እንደመጣ ነገረኝ። ቻሽ ያልኩና ዝም አልኩኝ። ወደ ቤት የገባውኝ ተመልሼ አብረን ነው የወጣነው ከዛ ቤትም ብቻ ከዛን ቀን በኋላ ውስጤ ሰላም አጣ። መከታተልም ጀመርኩ። እኛም ሰላም አጣን እንጂ ሰዎችንም መጠየቅ ጀመርኩኝ። እሷ የነበረችበትን ሰፈር ይሄ ሰው መጠየቅ ጀመርኩኝ። ይመጣል ወይ ብዬ አንዳንድ ሰዎች ምንሽ ነው ብሎ መጀመሪያ ይጠይቁኛል። አንዳንዶቹ ደግሞ አይተነው ነበር አው ብዙ ጊዜ እኮ እዚህ ይመጣል ይሉኛል። ማመን አቃተኝ። በጣም ማመን አቃተኝ። እቴ መውለጇ ደረሰና ምጥ ይዟት ጎረቤት ደወለልኝ። ምክንያቱም እህቷ ስለሆንኩኝ ጎረቤቶች ደውለውልኝ ሲሄድ ወደ ሆስፒታል ወሰድኳትና አባትዬው ይምጣ ተብሎ ባሌላትም ብለው ሲጠይቁ አረ ምናም ብዬ ግራ ገባኝ ማውራው ነገር። እሷ ግን እኔ ፊት አይኔን እያየች አባቱ አለ ጥሩት ብላ አለች። ማን ነው ተብሎ ሲጠየቅ ባሌን ጠራችሁ። ከኔ ጋር ስለተጣላች ከኔ ጋር ጥሩ ግንኙነት ስለሌላት ብቻ እኔን ለማናደድ ብላ እኔ ፊት የገዛ ባሌ እህቴ ከገዛ ባሌ ወልዳ አርግዛ አሳየችኝ። ፈጣሪስ ምለውም ማደርገውም ግራ ገባኝ። ምናገረው ነገር ሁሉ ግራ ገባኝ። ከዛን እንዴት እንደወጣውኝ ራሱ ከዛ ሆስፒታል አላቀም። ምን አይነት ሰው ነው አንተ? ልጄን ለናቴ አደራ ሰጥቼ ወደ አረብ ሀገር መጣሁ። ምንም አላልኳትም። አሁን ግን እዚህ ቁጭ ስል ስራ ስሰራ እንደ እሳት ያቃጥለኛል። እንዴ መቻልሽ ራሱ እየታመምኩኝ ነው። ጭንቀት ይዞኛል። ውስጤ ይጨነቃል። አዝናለሁ፣ አለቅሳለሁ። ልጄ እናቴ ጋር ነው ያለው። ሰውየውንም አልተናገርኩም፣ እህቴንም አልተናገርኩም። ዝም ማለትም በሽታ ብሎኛል። አለመተንፈስ ያመኛል። ዝም ማለት ያመኛል ትላለች የዛሬ ባለ ታሪካችን። እንዴ ባለ ታሪክም ናት። መናገር ነበርባት አይደለ? ሰው ከሆዱ ሲያወጣ ቢያንስ ይተነፍሳል። እስቲ መከሯት። በጣም እየተጎዳች ነው በሰው ሀገር ላይ። ታለቅሳለች፣ ታዝናለች። ኢቭን ለልጇ ያላት ስሜት ራሱ እየቀነሰ ነው። ምክንያቱም የከዳት ሰውዬ ልጅ ስለሆነ። ልጁ ምን አደረገ? ልጅ በጣም መድኃኒት ያስፈልጋታል። መከሯት። ኮሜንት ላይ እስቲ ሐሳባችሁን ስጡ። አው ሐሳብ ይስጡበታል። ግሴ አንተስ? እኔ ምን ብዬ እሰጣለሁ? አሁን በጣም ይከብካለው። ላይምሮ የሚከብድ ነገር እኮ ነው የሱ ድፍረት። የትየው ደግሞ ንወላልነት ነው እንጂ ያው እህቷ ስጋዋነች ቁርጣ መጣላት ትችልም። ነገር ግን ከባሏ ጋር ያላትን ነገር በህግ ብትጨርሰው ጥሩ ይመስለኛል። አሁን ልጅቷ ቦታ ላይ ሆኜ ራሴን ስስለው በጣም የሚከብድ ነው። ምንድነው የገደለው ባልሽ የሞተ ወንድምሽ ሀዘንሽ ቅጣጣ ከቤትሽ ያወጣ የሚባለው ነገር አለ አይደል? በዛው ይሄ ቤት የሚደበድብ ጣጣ ነው። አይ ጣጣ ነው። ጣጣ ስላለው ነው በዛው። እስቲ ለማንኛውም እናንተም ሐሳባችሁን ኮሜንት ላይ አስቀምጡ። ኮሜንት ላይ ጻፉልን እስቲ። ኤክስሽን ወይም የቀድሞ ፍቅረኛሽን የዋሸሽው ከባድ ውሸት ምንድነው ተብሎ ይጠይቃሉ። እስቲ መልሳቸውን እንስማ። ኤክስሽን የዋሸሹ ከባድ ውሸት ምንድነው? አንተ የተሰማኝ ስሜት ለማንም ተሰምቶኝ አያውቅም ብያለሁ። ካንተ ውጪ ሌላው እንዳፍቅር ያላቅም። ተተለይቼ መኖር አልችልም። ካንተ ውጪ ሌላው እንዳላወራው።
አንተ ወንድ ልጅ ቀጣፊ ነው፣ ወንድ ልጅ ሞላጫ ነው ይባላል። ግሴ አሉ አንዳንድ መርዝ ብልቃጥ የሆኑ ሴቶች እህቶቻችን ያም ሲያማ ወዳጄ ለኔ ብለህ ስማ። ለማንኛውም ፋራው እየሰማ ካንተ ውጭ ማንንም አላወራም ነው ያልሽው። ከምሽቱ 3 ሰዓት ላይ የኔ ፍቅር ደህና ደር ብለሽ ተኝተሽ ከሌሊቱ 6 ሰዓት 7 ሰዓት ድረስ እስከ 9 ሰዓትም አለው ግሴ ኦንላይን ላይ የምትገኙ እና ለምንድን ነው ኦንላይን ላይ የተገኘሽው ስትባይ አይ ዳታዬን ከፍቼ ረስቼው ተኝቼ ነው የምትያት። እቺ የአፄ ገረሱ ሰዓት ውሸት ግሴቶ በእናት እኔ በእነሱ አልፈርድም፣ በፋራው ነው የምፈርደው። እንደው አንተ ታማኝነት አምላክ ጠብቆ ነው እንጂ እቺ አንድ ቀረች እስቲ ለሃቷን እያያዛችሁ እስቲ ባበል እያለች ጆሮ ገንደን ብላ ታስቀምጠ ነበር፣ ትሸጥ ነበር። ቲክቶከሩ ይዝነቃሲም ምንድን ነው የሆነው? ተዘረፍን፣ ያውም በሽጉጥ አስፈራርተው። እንዴት ናችሁ? ከ5 ቀናት ቆይታ በኋላ ተመልሰናል። የመጨረሻ ትሪፕ አይ ቲንክ ከጅማ መልስ ወልቂጤ ነበረ። ከዛ ወዳጅን ለመሸኘት አዳማ አካባቢ ጉዞ አደረኩኝ። ይህ እጅግ በጣም አስደንጋጭ ነገር ግን የትኛውም ሹፌር የሚያጋጥመው ኤክስፒሪየንስን ሼር አደረኩት ማለት ነው። ምንድነው የተፈጠረው? ከሃይዌ ወጣን ወክፍያ ጣቢያ ወንጂ ማዞሪያን አለፍ እንዳላችሁ አሰላ መውጫ የሚባል አለ። አዳማ ቆርቆሮ ወይም ቀዮ ጋራጅ አካባቢ በግምትና ጎማተኛ ጎማ ለመስራት ኦልሞስት 1 ሰዓት ፈጀብን። መፍቻ ይፈታልኝ ነበር፣ ያዳለጥ ነበር። አብሮኝ ያለው ዳጄ ነበር፣ የወይን ጋዜጠኛ። ከሰዎች ጋር ደዋወለ ምናምን መፍቻ ጠበቀንና መግቢያ መንገዱን አላወቁትም። እነሱን ለማምጣት ዞር ባለ ታይም ላይ ነው እንግዲህ መኪና ውስጥ ነበርኩኝ። ፌስ ቱ ፌስ ከዚህ አደገኛ እና የውቴ ትንሽ ለየት ያለ አጋጣሚ ጋር የገጠመኝ። ምክንያቱም ከተማ መሀል መሆኑ ግራ ገብቶ ነበርና ፒስትል የያዘ ሰው ማስክ ካረገ ምናምን ትሰራለህ። ያው ንግግሩ በኦሮምኛ ነው። ምን እያረክ ነው ምናምን ማዋከም ምናምን። ጎማ ተኝቶብኝ እንደሆነ ያውቃል። የመጣ ነው ትራሊ ዘረፋ እንደሆነ ገባኝ ምናምን እና አቀባበለብኝ ምናምን። ከዛን ስልኮቼን ወሰደ። ያው ዞር እንድልለት ከአይኑ ትንሽ ቀማመስን። ዞር እንዳልኩለት ወደ ጓደኛዬ ወረደ ማለት ነው። ጓደኛዬ ደግሞ አገራማን ብሎ መፍቻ ምናምን ያመጡ ሰዎች አግኝቶ ሲመለስ ተገናኙና እሱንም ጀስት ርቀትህን ጠብቅ ነው የተባለው። እሱ ደግሞ ጋዜጠኛ እንደዚህ ማን ይረዳችኋል? እኔው የሱንም ስልክ ተቀበለው። የኔ አይፎን 17 ፕሮ ማክስ፣ ሳምሰንግ የሱ 14 ፕሮ ማክስ በቸርነቱ ጊዜ ሪስቶ እንደውም ህይወታችንን ሴፍ አድርጎታል። ገሎን ቢሄድ ማን ያለ ይባላል። በጣም ያስጠላው ግን ሃይዌይ ላይ ምንም ነገር ቢያጋጥማችሁ እንዳትቆሙ። የተረዳሁት ኤክስፒሪየንስ ያደረኩት ነገር እሱ ነው። በቸርክ የሚሄዱ ይሻላል። ከዚህ በፊት ሪፖርት ስናደርግም እንደዚህ ነገሮች ድግግሞች እንዳሉት ነው። መፍትሄ እንደሌለው ወይም ለምን እንዳጡለት አላውቅም። በጣም ያሳዘነው ደግሞ ምንድነው በሰዓቱ የቀረባችሁ ቦታ ነው ቃል የምትሰጡት። ይሄ ቦታ አይመለከተንም፣ ይሄ ቦታ አይመለከተንም ምናምን። በማታ እንደዛ ተንገላታችሁ ትንሽ ያ ነገር ቅር ይላል። ግን ደንበላ የሚገኙ የፖሊስ አባላት በንጋታው ነው ሄደን አመልክተን የሚመለከተው ቦታ ላይ ላይሆን ይችላል ቼክ እናደርጋለን፣ ግን ቃላችሁን እንቀበል። አቴኒ ታይምቲ ስልካችሁ ትሬስ ተደርጎ የሚገኝ ከሆነ የወንጀል ስለተበራከተም እዛ ቦታ ላይ ሰው ስለተገደለና በቁጥጥር ስለዋለ የእናንተ ጊዜ ያስፈልገናል ብለው ነው በጣም በሚገርም እንክብካቤ ያስተናገዱን ደንበላ ፖሊስ ጣቢያ አዳማ። መቻችሁ ግን ዘመኑ ከፋ። ሁሉም በየራሱ ያውም መሀል ከተማ ያዋጣኛል ባለው መንገድ እየዘረፈ ነው። እንግዲህ እኛም ህይወታችን ተርፏል። አይ ቲንክ ሃይዌይ ላይ ለምትቆሙ ሰዎች ትመክራችሁ የምችለው ምክር ይህንን ነው። ሹፌር ከሚያዩት እንግልት አንዱን በማየት ደግሞ እድለኛ ነኝ ማለት ብዙ ጊዜ ሳናየው ነበር ምንጮ አይቼው ደግሞ በህይወት ተርፌ ከ5 ቀናት በኋላ ከእናንተ ቤተሰቦቼ ጋር ተገኝቻለሁ። የምቀርጽበት ስልክ የጓደኛዬ ነው። ኤኒሃው ቲክቶክ ተለውጦ ነው የጠበቀኝ። ይህም የሚኖር ህይወት ነው። በድጋሚ እንመጣለን። ሰላም። ወንድማችን እንግዲህ ይድነቃሲም ለብዙ ሹፌሮች ድምጽ ሲሆን የነበረ ነው። አሁን ላይ እንግዲህ እንደዚህ አይነት ነገር አጋጥሞታል። አይዞ ወንድማችን፣ ሁሉም ነገር ለበጎ ነው። ዋናው በሰላም ወደ ቤት መግባት ነው። ሃይዌይ ላይ እንግዲህ የሚመለከተው አካል ምላሽ ይሰጥበታል ብለን እናስባለን። እግዚአብሔር አምላክ እንኳን አተረፈ፣ እንኳን ከቤተሰቦች ጋር ቀላቀለ። ዘጠናዎቹ የት ናቸው? እስቲ ኮሜንት ላይ አለን በሉን። ማን ነው እስኪ በባሊ በጥብጦ ይጠጣ ይላል? በባሊ ሁላ በጥብጠናል እንጂ ምን ሆነሃል? ቀምጠልጠል ስንል በኮካም ነበረው፣ በስትሮበሪ መጥቶ ነበር ሰዓት ፔፕሲ ኮላ። ይህ ተበጥብጦ አንዳንዱ በጁስ መልክ፣ አንዳንዱ ደግሞ ጀላቲቺ መለስተኛው ፍሪጅ የለችም በእጅ የምትያዟ ውስጡ ፂፂ ያለው። ከዛ በኋላ ሲቀልጥ ቀርተን አልጠጣንም። እንዲያደረገስ ማን ነው? በሃይላንዷ ክዳን እየቀዳ ይጠጣ።
ሁሉም ቤት ያለ ጎድጓዳ ሳህን። እቺን ነገር ከዚህ ቀደምን ማንስተናታል። አንዳንዱ ጋር ሴቴ ይባላል በመደዳ 6 ማለት ነው። ከዚህ ቀደም ያሳየናችሁ ጆክ ትዝ ትላችኋለች። በሱ አድርገን ለታመሙ ሰዎች እንግዲህ ጸበል ጻዲቅ ወይም ደግሞ ድግስ መምጣት ያልቻሉ ሰዎችን እዛ ያሉበት ድረስ በዚች በዳንቴል ተደርጎ ጠላዋን ይዘን እናቴ ስትልህ ምን ሆነህ ነው የቀረው? ለማንኛውም ምን ያልታዘብኩም ነገ ደግሞ መንገድ ላይ ስታገኝ እንዳዘጋኝችን ያዛት ብላለች። በል ብለውኛል ብለህ አሽቃብጠህ ብትናገርበት እቺ ጎድጓዳ ሳህን አታቀዘቅዝ። እንጀራ በወጥ ያልተጫወተ የለም። እቺ ካርታ ድምር ክብ ይሰራል። ከዛስ አንድ ላጥ ታደረጋለህ እየደመርክ። በተለይ ደግሞ ለማስተዛዘን ለቅሶ ቤት ምናምን ሲኬድ ሴካ ላጥ ምን ኮንከር ክሬዚ እንጀራ በወጥና ድምር ነበር የምናውቀው። እንጀራ በወጥ ስትጫወት ስትበላ ከነቤቱ ነው ወይስ ከላይ የተበላውን ብቻ ነው? ወጡን ብቻ ነው? አይግሴ ቁማርተኛ ፍራሽ አዳሽ የዘመኑ ልጆች እንግዲህ ጨዋታውን ጨዋታ ያነሳዋል። በእኛ ጊዜ ፍራሽ ሲጎደጉድ ውጭ ወጥቶ እንደዚህ ታድሶ ይገባ ነበረ። እንደው እግዚአብሔር ያሳያችሁ። የዛን ጊዜ በዚህ ተኝተን ዲስክ መንሸራተት የለ ወገብ በሽታ የለ። እንደውም የፍራሹ ብቻ እንዳይገርማችሁ ፍራሹ የሚቀመጠው ስፕሪንግ አልጋ ላይ ውለ ነበር። ከስፕሪንግ አልጋ ደግሞ በጣም ለየት ያለ ሲባል ደግሞ ይሄ ትዝ ይላችኋል። አልጋ ሲመጣ እንዳሁኑ ኤምዲኤፍ ምናምን ችቡር ነው ምናምን አልነበር የሚቀመጥ የነበረው ረብራብ እንጨቱ ማለት ነው። በዛን ጊዜ ራሱ እንደዚህ ተኝተን ወገብ ህመም የለም። አሁን ግን ለወገብ ህመም በሽታ ፍቱን ነው ተብሎ የተሰራው ፍራሽ ራሱ ዲስክ ያንሸራትታል። እግዚአብሔር ያሳያችሁ። ይህ ጥጥ ይቀጠቀጥና በቀጭን ሽቦ ነው እዚህ ላላ በቀጭን ሽቦ መጥቶ ይሄ ሰውዬ ፍራሽ አዳሽ ነው የሚባሉት። ከዛስ በጨርቃለች እቺ የምትሰፋ ጨርቃለች። እዛው ውስጥ ይጠቀጥቀዋል። በመዋጥ ነው ምናምን የምትባሏ ትሰፋለች። አባቴ ላሽ በታገር ፍርናሽ አሁን እጅ ነው እግር ነው። አይዘናዎቹ ጊዜ ምንም እንትን አፈርና ሸዋ ላይ 4 ከስንዝር ከንፋስ ስትለካ ማለት ነው። እኔ ግን አንድ ጥያቄ አለ። እሺ ችክልት ማለት በብይ ጨዋታ ላይ ምን ማለት ነው? እሱ ከ90ዎቹ ውጪ ማንም ሰው ያውቀው እኔ እንጃ። ይቅርታ አድርግልኝ። ኮሜንት ላይ ችክልት ያኔ ስንጫወት ችክልት ምታ ይባል ነበረ። እስቲ ጻፏት። ወፎችን ግን እንደዚህ አፈፍ አላደረጋችሁ? ወፍ ዶሮ አልያዝ ያለው ሲያስቸግሩ ማለት ነው። ምን እናደርግ ነበር መሰላችሁ? ከሳፋ ውጪ ደግሞ አንድ እንጨት እናዘጋጃና የተወሰነ ገብስ ወይ ስንዴ ይዘጋጃል። እንጨቱ ላይ ከላይ ካናቱ ማለት ነው ወይ ካናቱ ወይ ደግሞ ከግሩ ስር ማከል ላይ ይደረግም ገመድ ይታሰራል። ገመዱን እዛች የተቀመጡ ልጆች አሉ አይደል? ጮቆቹ ወስሚጦቹ እኛ ነበርን የበተነውን እንደዚህ ለውዝ ምናምን ሊበሉ የመጡትን እንትን ሳብ እናደርግና ግን ምንም አላደርጋችሁ እንነቃቸው ነበር። እሺ ይሄ ዶ ፍቃድ ሲኖር ነው ይሄንን የጦር መሳሪያ መያዝ የምትችለው። በሎሚና በብርቱካን ልጣጭ ነበር ትምህርት ቤት ውስጥ በብር ላስቲክ። ያቺ ብር ላስቲክ አለች አይደለ? ጫፏ እንደዚህ ትንሽ ቆንጠጥ እናደርግና እንደው የፈጣሪ እንደው ተአምርና ጥበቃ ሆኖ ነው እንጂ የዛን ጊዜ አይናችን የተረፈ መቼም እንደው አይናችን የሚጠፋ አይመስለኝም። ሲወረወር እዚህ ጋር ግሴ እዚህ ጋር በቃ አንዲ ብሌን ጋር አይመጣም ነበር። እንደው ላይንም አምላክ አለው የሚባለው እውነት ነው። እቤት ነው እንጂ የምንረገመው። አይነ ስብ ይጥፋ ደግሞ በአይነ ቂጡ ያየኛል። አይን አውጣ እኮ ነው ልጁ። እንደተሰማንና ልባችን እንደተሰበረ አንገታችን ድፍት አድርገን ወደ ውጭ እንወጣለን። ዞር ብለን ማንም እንደሌለ ስናቅ አውጥተን ድጋሚ አይ ጉድ። የዘንድሮ ልጆች ግን የመምህር መቀመጫ እንደምትመቱበት አንዳንድ ወሬዎች ኢንፎርሜሽን ደርሶኛል። ከሚመለከቱ አካል ጋር እናወራበታለን። ተቺሳ እቺ ሚዶ የምትባለው እንደው ማታውቋ ካላችሁ ያልቻለችው ጉድ አለ እንዴ? እህቶች በተሲስተር በር ላይ ቁጭ ብላ ግሴ ማዘር ምን ትላለች? እስቲ ዝም በል እስቲ ምን ይጠራ እስቲ እያቃጨለባ ማለት ነው። ሹዋ እኔ ግን የ90ዎቹ ሴቶች ጸጉራቸው ምንድነው መከርደዱ? እንደዛ ምን ሆኖ ነው? ቢቀቡ እንትን ዜኒት ነው ኮኮስ ነው። ያኔ እኮ ምን ግሴ ምን አለ ወይ ደግሞ የአቮካዶ ቅባት የሚባለው የለም? ዛላሽም አለ። ዛላሽ ነው ምን ነበረ ስሙ? በእናትህ ዛላሽ ነው ውበቴ፣ ዛላሽ ነው ውበቴ ይሌለ አሁን ዛላሽ ለአካላቴ ይባላል እንዴ? አይ ግን ጸጉራቸው በጣም አገሬ ሽቦ ነበር። ስድብ ሲሰደቡ ከጭንቅላታቸው ይልቅ ክንዳቸውን ያማቸው ነበር። ሲስተርማ ምን ሆና እንደምትመጣ ታውቃላችሁ? ይሄ እጇ ጫንቋ አይደለም። ምን ሆነ ይሻል አይኗን ባቅርሮ ነጭታ ጸጉሬን ተሰርቼ እኮ
አሁን ግን ሁማኔሩም መጣ ማጥለቅ ነው። ይሄ ጋማ ፈረስ ነው የሚባለው የሱን ጭራ ውስጥ ያለባችሁ እስቲ ኮሜንት ሴክሽን ላይ እቺ ነገር ላይ ተሙዬ ትዝ ይለኛል እንደዚህ አይነት ነገር ተፈጥሮብኛል ብላችሁ ጻፉልኝ። አሪፉን ይዘን መተን እናቀርበዋለን። ጉዳዩን ከመሰረቱ ላስረዳችሁና ከዚህ ቀደም ሜሪ ቦንዳ በሚል ስም ቲክቶክ መንደር ላይ እንግዲህ የ1.5 ሚሊዮን ብር የሚያወጣ የቦንዳ ሱቅ ከነ ሙሉ ልብሱ ስጦታ ልሰጥ እንዲሁም ቻሌንጅ የፎሎ ቻሌንጅ ታስጀምራለች። በረከት ሊስትሮ የሚል አካውንት አሸንፎ ነበረ እና ሶሻል ሚዲያ ላይ አምጥተንላችሁ ነበረ። ብዙ ዝግብ ተፈጥሮበት ነበረ። 300,000 ብር ራሱ አያወጣም ተብሎ ግርግር ተፈጥሮ ነበረ። ያ ጉዳይ በምን ተጠናቀቀ? ጊፍቱ ለሌላ እህታችን ለኢየሩሳሌም ከዚህ ቀደም በለቀቅነው ቪዲዮ ላይ አሳይተናችሁ ነበረ። ጊፍቱን ለሷ ተሰጥቶ ነበረ እና የዚህ ልጅ መጨረሻ ሙሉ ቦንዳ ቤቱን በማጣቱ ሊያገኝ የነበረውን እድል ከጁ በመውጣቱ ይጸጸት ይሆን? እስቲ ነው ሪከርድ ለማድረግ ተዘጋጁ። ዶክተር ነው የዘመኑ ወጣት ምን ያህል ምጡቅ እየሆነና ምን ያህል በቀለኛ እንደሆነ ልናሳያችሁ ነው። በዚህ አጋጣሚ ምልክት አሳይልኝና ማይክሽን አርጊ። ምልክት አሳይ። አስወጣ። እንግዲህ ዘላችሁ መተናል። የማትጠብቁት ማትገመት ሰው ሁን ይላል ፈረንጅ። አትገመትም። አዙሮ ካሜራውን አዙረው። እንግዲህ ይባላሉ፣ ይጣላሉ፣ ይመቀኛኛሉ ሲባል በዚህ አንግል ቅረጽ። አንበሳ ይኸው እንዲህ አይነት ስንት ጀግና ወጣት አለ። የማትገመት ሰው ሁነ። ገና የቤት ግንባታዋ ላይ አግዛታለሁ እኔም በቀለኛ ነኝ ብሎ 5000 አስገብቶላታል። ኮንፈርም አድርገናል። ከጎናችን አለ። ገና ብዙ ስራ ልንሰራ ከዚህ በፊት ተነጋግረን የጨረስነው ነው። በረከትን ላስተዋውቃችሁ። በረከት እባላለሁ። ደስታ ስለተሰጣት በጣም ደስ ብሎኛል። ቲቪ ላይ ቀርቤ ያው እንግዲህ ለምስኪን ስጡ ብዬ ነበረ እና ለሷ ተሰጥቷታል። በጣም ደስ ብሎኛል ስለሷ። እግዚአብሔር ያክብርልኝ። ከዚህ በኋላ የራሴ ቤት ውስጥ ገብቼ ብታይ የእሱ ማስተዋጽኦ እንዳለበት እንድታውቁ በጣም ነው የማመሰግነው። ሲኒማቲክ ይላል። ያበደ እና ይችላል። ይኸውላችሁ ምቀኛም አይደለም ሸረኛም አይደለም። ይሄን ያህል አሳልፎ የሰጣት ለሷ ነው። ያርግላት ያለው ለሌላ ሰው ነው። ገና ከሱ ጋር ብዙ ስራ እንሰራለን። ነገ ከነገ ወዲያ ደግሞ እናስደምማቸዋለን። በድጋሚ ለበረከት እናቴ የተሰጣት ደግሞ የፎሎ ቻሌንጅ አለ። እሱንም ፎሎ እያደረጋችሁ ሙሉላት። ለሷ ደስ ብሎናል። ሁላችሁም እየመጣችሁ አንዳንድ ልብስም ሁለቱም ግዟት። እኔም በምችለው በማስታወቂያም በምንም አግዛታለሁ። እስከምችለው ከጎንሽ ነኝ። እንዲህ ነው በቃ እንዲህ ነው። ይሄ ነው በቃ እንዲህ አይነት ትውልድ ነው ማፍራት የምንፈልገው። ሲጀመር ምን ትላላችሁ? ይሄን ጀግና ምን ትላላችሁ? ምን ልትሉ አውራ የተነሳው ውሽንፍር በዚህ ጉዳይ ተጠናቋል። እህታችን ኢየሩሳሌም ቦንዳው ቤቱ ተሰጥቷታል። ወንድማችን ደግሞ ከጎንሽ ነኝ ብሏል። ይሄ ውስጣችን ያለውን ቂም በቀል እንዲሁም ክፉ ጥላቻ አውጥተን አብረን ብንተባበር የት በደረስን። ለበረከት ሊስትሮም ዶክተር ነው ቻሌንጅ ሊሰጠው እንደሆነ እንዲሁም የሱንም ህይወት ሊቀየርለት እንደሆነ ከግዚአብሔር በታች ተናግሯል ማለት ነው። ዶክተር ነው በዚህ አጋጣሚ በጣም ወዳጅህ ነኝ። በጣም ነው የምናከብርህ። እኔና ተሙ ወንድሜ ከምትሰራው መልካም ስራ እግዚአብሔር ውለታን ይክፈል። ብዙ ነገሮች ሊያጋጥሙ ይችላሉ። ጥሩ ነገር የሚሰራ ሰው ብዙ መሰናክሎች ይኖሩታል። አይዞ በርታ፣ ከፈጣሪ ጋር የተነጋገርክ ወደፊት እኛም ማገዝ በምንችለው በየትኛውም ነገር እናግዛለን። ደረጀ እንዴት ነህ? ሰላም ነው ወይ? አከራዬ ውጭ ላይ ከጎረቤቷ ጋር ሆና ስታማ ሰምቼ ነው። ከገባ ጀምሮ መጥረጊያ ገዝቶ አያውቅም። የኔ መጥረጊያ እየወሰደ እየሰበረ አምጥቶ ቁጭ ያደርጋን። የሚከፍለው የቤት ኪራይ መጥረጊያ እየገዛው ነው እየሰጠሁት ያለው። ይህ ልጅ ካላስወጣሁት ጤና አላገኝም ብላለች። ልንገር ብዬ ነው ወይ ግዛና ተጠቀም፣ ያለበለዛ መውጣት እናስብበት። እንግዲህ አሜትን በአካባቢ ማማትም አልተቻለም። እንግዲህ ደረጀ እውነታቸውን ነው እንደሚባለው ከሆነ መጥረጊያ ምን ሆኖ ነው? ምን ያህል ቆሻሻ ቢኖረው ነው? መጥረጊያ ሳትገዛ ከቤት ስትባረር እንደው በምን ምክንያት ስትባል አያሳፍርም? እንደው አካሬ ተማሮብህ ስትል ሲነገር በገዛ ቆሻሻ ለምን ከቤት ትባረራለህ? ቢያንስ እኮ አካሬ ሲያማ የሚያምረው
የቤት ኪራይ በጊዜ አላመጣም ባያምርም እንኳን ሴት ያመላልሳል ደስም አይልም ግን ከመጥረጊያ ይሻላል ካልሆነም እናንተም ደረጃንተም ሐሳብ ስጥበት ተው እንጂ ደረጃ ደግሞ ቤቱ ምን ብታደርግበት ነው በየቀኑ እንደዚህ መጥረጊያ የምትሰብረው የሰው መጥረጊያ ኮብልስቶን ትፈልጣለህ እንዴ ቤት እንዴ እውነት እኮ ነው እንዴ አከራይ በዚህ ተማሩ እንዴ ይመንን እንዴ በገዛ ቤቱ እነዚህ ሮቦቶች ምግብ ዴሊቨሪ የሚያደርጉ ሮቦቶች ናቸው በተለይ ደግሞ ቢሮአቸው ልክ እንደኔ ዳውንታውን አካባቢ የሆኑ ሰዎች ምሳ ለመብላት ጊዜ ካጠራቸው ምግባቸውን ኦርደር ያደርጉና በእነዚህ ሮቦቶች አማካኝነት ቢሮአቸው ድረስ ምግባቸው ይመጣላቸዋል ቁጥራቸውን አስገብተው ካወጡ በኋላ እነዚህን ሮቦቶች ሳይነኳቸው ራሳቸው ወደ ሃርበራቸው ወይም ደግሞ ወደ ስቴሽናቸው ይመለሳሉ እነዚህን ሮቦቶች ኦን የሚያደርጓቸው ትልልቅ ኮርፖሬት ኦፊስ ወይም ደግሞ ትልልቅ ድርጅቶች አሉ ስለዚህ ሰዎች በድንጋይ አይመቷቸውም በመኪና አይገጯቸውም ወይም ደግሞ መንገድ ላይ አያስተጓጉሏቸውም ምክንያቱም እንደዛ ካደረጉ እነዚህ ትልልቅ ድርጅቶች ትልልቅና ኃይለኛ ጠበቃዎች ስላሏቸው ወስደው ፍርድ ቤት ሊያቆሟቸውና ትልቅ የገንዘብ ካለፈም ደግሞ የስራት ቅጣት እንደምትቀጡ ስለምታውቁ እነዚህ ነገሮች አትነኳቸው ለምን ባለቤት አላቸው ዲዛይን ያረጋቸው ፈቃድ ያወጣላቸው መንገድ ላይ እንዲንቀሳቀሱና ገንዘብ እንዲያመጡ ትልቅ ስራ የሰሩ ትልልቅ ድርጅቶች ስላሉ ባለቤት ስላላቸው እነዚህን መንካት አይቻልም አየህ እነዚህ ነገሮች ምናልባት ኢትዮጵያ አምጥቼ ለስራ ብትል በጣም ሊያስቸግርህ የሚችለው ነገር ሰዎችን መቆጣጠር ነው ሊነኩብህ በድንጋይ ሊመቱብህ በመኪና ሊገጩብህ ስለሚችሉ እነዚህ ደግሞ ብዙ ገንዘብ የምታወጣባቸው ቢዝነሶች ስለሆኑ ደፍረህ ማድረግ ይከብዳል እነዚህ ሮቦቶች ናቸው ሰዎች ናቸው ዲዛይን ያደርጓቸው ቢሰበሩም ቢወድቁም ሊጠገኑ ይችላሉ ነገር ግን ሰው አይነካቸው ምክንያቱም ክስ የሚባል ነገር ሰው ስለሚጠየቁበት ህግ ፊት ስለሚቀርቡ ስለሚቀጡ አየህ እነዚህ የተከበሩ የእግዚአብሔር ፍጥረታት ናቸው እናት አባት ያላቸው አመጣ ወልዳ ጡት አጥብታ ዳይፐር ቀይራ እንቅልፍ አታ ያሳደገች እናት አለች ቀኑን ሙሉ ሰርቶ ለፍቶ ገንዘብ አምጥቶ ያሳደገ አባት አለ በልቡም ባምሮም የተጎዳ በልቧም ባምሮም የተጎዳች እናት አለች አባት አለ ስለዚህ ሮቦት ሳይነካ በነፃነት ከተንቀሳቀሰ ይሄስ ክርስቲያን ከሆነን መጽሐፍ ቅዱስ ለኢየሱስ ጽድቅን ወደድካ መጻን ጠላ ይላል ለቅሶ ቤት የሚሄድ ይበልጣል ይሻላል መጽሐፍ ቅዱሳዊም ነው ስለዚህ ችል ማለት ነው መልካም ቀን ለሴቶች እህቶቻችን ስጋት እየሆነን እንገኛለን በምን ካላችሁ ከ6 ወር ህፃን ልጅ እስከ 80 ዓመት አዛውንት በመድፈር እንዲሁ በመግደል በጣም አሰቃቂ ሁኔታ ውስጥ እየከተትናቸው አይደለም ተዟዙሮ ለመስራት ወጥተው ለመግባት ራሱ ፍርሃት እየሆነባቸው ነው አንዳንዶቹ ተደፍረው ተገለው አንዳንዶቹ ደግሞ የፍርዱ ሁኔታ ምን ላይ እንደደረሰ ራሱ ማናቃቸው ሰዎች አሉ ይሄንን አስመልክቶ ደግሞ አሁን ላይ ፌሚኒስት የምንላት ጆርዲ አንድ ሐሳብ አምጥታለች ተመልከቱልኝ ይሄ ነገር ፕሮፋይል ፒክቸር በመቀየር ብቻ ይቆማል ብላችሁ አላሰባችሁማ ቀጣይ ስራችንን ይዤላችሁ መጥቻለሁ #ትሰማ ጥያቄዋ ምንድነው ውትወታዋ ምንድነው ጥያቄዋንና ውትወታዋንስ ለማን ነው የምታቀርበው #ትሰማ በኢትዮጵያ በሴቶችና ህፃናት ላይ የሚፈጸም ጥቃት እና ሰብአዊ መብት ጥሰት ግድያና ወሲባዊ ጥቃትን ጨምሮ ሁሉንም የመንግስት አካላት ያሳተፈ አስቸኳይ ምላሽ የሚጠይቅ ብሔራዊ ቀውስ ናሽናል ክራይሲስ ተብሎ እንዲታወጅልን እንጠይቃለን ይሄው በኦሮምኛ ፖስት ማድረግ የምትፈልጉ ይሄንን መጠቀም ትችላላችሁ ይሄው በትግርኛ ፖስት ማድረግ የምትፈልጉ ይሄኛውን መጠቀም ትችላላችሁ ይሄው በእንግሊዘኛ ፖስት ማድረግ የምትፈልጉ ይሄንን መጠቀም ትችላላችሁ ማለት ነው ሁሉንም ኮሜንት ሴክሽን ላይ አስቀምጥላችኋለሁ ጆርዲ ብሔራዊ ቀውስ ምንድነው ናሽናል ክራይሲስ ምንድነው ለኛስ ምን ይጠቅመናል ምን ማለት ነው መንግስትን ምን አርግ ብለን እየጠየቅነው ነው ለሱ መልስ ቀጣይ ቪዲዮ ሰራለሁ ማታ ምክንያቱም ትንሽ ሪሰርች ምናምን ይፈልጋል ጋይስ እነዚህ ነገሮች ሪሰርች ይፈልጋሉ ማንኛውም ግን ውትበታችንና ጥያቄያችን ይሄ ነው ጥያቄውንና ውትበታውን ደግሞ የምናቀርበው ለፍትህ ሚኒስቴር ለሴቶችና ህፃናት ማህበራዊ ጉዳይ ሚኒስቴር እንዲሁም ለጠቅላይ ሚኒስትሩ ከነዚህ ጽሁፎች ጋር የልባችንን የውስጣችንን መጠየቅ መንፈልገውን ማለት መንፈልገውን ብለን ፖላይትሊ ዲፕሎማቲክሊ ኦኬ ትዊተር ላይ ከሆነ ፖስት የምናደርገው የፍትህ ሚኒስቴሩን ትዊተር ገጽ የሴቶችና ህፃናት ማህበራዊ ጉዳይ ሚኒስቴሩን ትዊተር ገጽ የጠቅላይ ሚኒስትሩን ትዊተር ገጽ ታግ አድርገን ፖስት እናደርጋለን ማለት ነው ፌስቡክ ላይም እንደዛው ቲክቶክ ላይ እነዚህ 3 ተቋማት ፔጅ ይኖራቸው አይኖራቸው ቼክ አላደረኩም ካላቸው እሰየው ባይኖራቸውም ቲክቶክ ላይ ፖስት ብታደርጉ ምንም ችግር የለውም ምክንያቱም ፕራይም ሚኒስተሩ ጠቅላይ ሚኒስትሩ ክቡር ጠቅላይ ሚኒስትራችን አሉ ቲክቶክ ላይ ሶ ታግ አርጓቸው
ያ እንደዚህ አርገን ያስቀመጥንላችሁ እንደዚህ ጻፉ እንደዚህ ጽፋችሁ ፖስት አድርጉ ምናምን ከምንል ሁላችንም አንድ ጥያቄ እናቅርብ ብለን ነው። ሲምፕሊ የምትፈልጉትን ቋንቋ ወስዳችሁ ፖስት አድርጋችሁ እነዚህን 3 ተቋማት ታግ አድርጋችሁ ጥያቄያችሁን ታቀርባላችሁ ማለት ነው። ውትበታችሁን ታቀርባላችሁ ማለት ነው። ምናልባት ስፔሻሊ ትዊተር ገጽ ላይ እንዴት ፖስት ማድረግ እንደምንችል ማወቅ የምትፈልጉ ሰዎች ካላችሁ ነገ ቱቶሪያል እሰራለሁ። let's do this. and by the way ጉራግኛና ወላይትኛም ይጨመርበታል። የሚተረጉም ሰው አተን ነው ስናገኝ እንጨምራለን። አሁን ላይ በሶሻል ሚዲያ በጣም እየተንሰራፋ ያለው ፌመስ የሆኑ ሰዎችም ይሄን ነገር እየተቀላቀሉት ነው። እየሞተ ያለው የሰው ልጅ ስለሆነ ለሁሉም ድምጽ መሆን አለብን። ይሄንን ድርጊት የፈጸመው አሁን ላይ ተገቢ ቅጣት ካላገኘ ነገ ከነጎዲያ ላይ እኛው ቤተሰብ ላይ አቅራቢያችን ላይ እንደዚህ አይነት እኩይ ተግባርን ለመፈጸም የሚነሱ ብዙ አካላት ሊኖሩ ይችላሉ። መቀጣጫ ማድረግ ለሌላው ትምህርት እንዲሆን እንጂ መቅጣት ፍላጎት ኖሮን አይደለም። እንደገና ይሄ ነገር ነገ በየቤታችን መምጣቱ ስለማይቀር ሶሻል ሚዲያ ኢንፍሉዌንሰሮች ሁላችንም ይህን ነገር ማውገዝ ይገባናል። ቅዳሜ ቀን ነው አንድ ዶክተር መጣ። አረሰው ከነፊቱም ገጽታው ማረፈው እንደዚህ መቼስ ብላክ ሊስትህን አትረሳም አሌክስ። ከፍቶት ይኸኛው በጣም ቁስል ነው፣ ክፍት ነው። እንደሌላው ሰርጀሪ የሚሰፋ አይደለም፣ ክፍት ነው፣ ታሽጎ ያለው ያ መድረክ ስላለበት እንደዚህ ገንጥሎት ጥሎስ ይሄው ሚዲያ ላይ ነው የማወራው። እንደዚህ ከፍቶ ጥሎኝ በፈጣሪስ ከባድ ነበርና በጣም አለቅሳለሁ። ማንነቴን ማንም እንዲያቀም አይደለም እኔ ዋናው መዳን ነው የምፈልገው። አጋጣሚ ነርሱ ያዝንልኛል። አንተን የማቀህ ሚዲያ ላይ አውቃለሁ ማለት እኔ ሚዲያው ምናምን የምታደርገኝን ነገር አድርግልኛል። ቬኑ ጠፋ ደም ስሬ ምንም ብሎ እንደ ህፃን ልጅ እዚህ ላይ ነው አገኘው። ከዛ ካላኪም ፍቃዱም ይመስለኛል ነርሱ አንቲፔን እንድወጋ ተነጋግረው አንቲፔን ወጉ። አሁንም ያው ሰውነት አይችልም። ከጠዋቱ 4 ሰዓት ላይ የገባው እስከ 11 ሰዓት ዶክተር አላየኝ። እያለቀስኩ እየጮኩ ከዛ እንደዚህ እንትን በለው የተወሰነው አጠር አድርገን እናወራው። ጥሩም አይደለም እግዚአብሔር ታላቅ ዛሬ ቀና ብያለሁ። ከዛ ልክ 11 ሰዓት ላይ ቅድስት ደቦጭ አብራን ነበረች። የጸጋዬ ደቦጭ እህት ማለት ነውና በጣም ብዙ ቦታ እየደወለሰኝ አቻሬ ጋር ትደውላለች። አቻሬ ጋር ይደወልለታል። ማመን ይከብደዋል። ያው የምንታወቀውን በቀልድ ስለሆነ ጀስት ፕራንክ ሊያደርጉኝ ነው እንዳይመስል እስቲ ራሱ አሌክስን አገናኝ ይላል። አሌክስን አገናኝ ይላል። እያለቀስኩ ያን ያልሳት እኔ ማውራት አልችልም። እህቴን አውራት አልኩት። እህቴን ሲያወራት በቃ አሁኑኑ የሚደውልላችሁ ሰው አለ አይዟችሁ አለ። 10 ደቂቃ አልቆየም። እኔ እዛ ላይ ነኝ። ለእህቴ ይደወልላታል። አንድ ሰው ይደውላል። በቃ ሐኪሙን እዛ ያለውን ዶክተር ተረኛውን ዶክተር ኬዙን የያዘው አገናኝኝ ይሏታል። ከዛ ያ ከፍቶት የሄደው ዶክተር ከእንደገና 2 ሆነው ይመጣሉ። 3 ሆነው አንድ ሴትና ነው ጨምሮ ራውንድ ሊያደርጉ ሳያክሙ ከእንደገና ራውንድ ሊያደርጉ ይመጣሉ። ከዛ ላናግር ስትለው እህቴ ጥሩ መልሳ እኔ ባለሙያ ካልሆነ ማንንም አላወራም ይላታል። ሲላት አይ ባለሙያ ነው አውራው ትላለች። እሱ አጋጣሚ ነው ማለት እንደሆነ ማታውቅም። የደውሉት እግዚአብሔር እንደዚህ አይነት ሰው ቢያበዛልን ሆነ አንቸገርም። ብዙ ችግራችንን እንወጣለንና አያውቁኝ። ዶክተር ፍቅረ ማርያም ይባላሉ። ረዳት ፕሮፌሰርም ናቸው። የፍቅረ ሰላም ሆስፒታል ባለቤት ነው የደወሉት። በአስቸኳይ እናንተ ጋር ያለውን ሕክምና እንዳታደርጉለት እኛ ጨርሰናል። እናንተ ጋር ያለውን ነገር ፋይል አያይዛችሁ ላኩልናል። ይህችን ቃል ተናገሩት። ይደነግጣሉ። ከዛ ኮሜዲያን አሌክስ መሆኔን ያውቃሉ ማለት ነው። ከዛ ትሪት ሊያደርግ ሲል እንዳትነኩኝ አልኳቸው። አሁን እግዚአብሔር ደርሶልኛል፣ ምንም አያስፈልግሽ። ከዛ እኔ እንደዚህ አይነት በብርሃን ፍጥነት 30 ደቂቃ አልቆየን። በጣም የተደራጀ የህክምና ባለሙያ ምናምን በሚገርም ዘመናዊ አምቡላንስ ገቡ። አሌክስ የት አለ አሉ። ሁሉም ኢመርጀንሲ ላይ የነበረ ሰው ደነገጠ። ከ4 ሰዓት እስከ 11 ሰዓት ከአንድ ነርስ ውጭ ያየኝ የለም። እግዚአብሔር ይስጠው። ከዛ በኋላ ነው እንትን ያለው እግዚአብሔር ነፍሴን መቁረጥ ስላለ ትምህርት እንዲሆን ስለሆነ አነሳሱ አፋፍሶ ቀጥታ ፍቅረ ሰላም ሆስፒታል ደረስኩ።
ያጣሁትን ነገር የተፈተንኩበትን ፈተና እንዳይሆን እንግዲህ በዚህ መልኩ የደረሰበትን ነገር ተናግሯል። አንዳንድ ጊዜ የትኛውም ሙያ ላይ አንዳንድ ሰዎች ይገኛሉ። በዛ ምክንያት ሙያ ላይ የተሰማሩ ሰዎች ስማቸው ይጠፋል። ነፍስ ነው አንደ ይሄ ሴንሲቲቭ የሆነ ጉዳይ ስለሆነ አሌክሶ አብሽር፣ አሁን ላይ ወደ ጤና ተመልሳል። እንኳን ፈጣሪ አምላክ ወደሚወዱና ወደምትወዳቸው ቤተሰብ ቀላቀለ። ቆንጆ ነው፣ ሙድ የለኝ። እውነት ነው። አይ ባል ቢኖረኝ ኖሮ እንደዚህ ሁሉ አልሆንም አልሽ። ቶሎ መኪና ይሸጥኩ፣ አማካሪ የለኝ፣ ምን የለኝ፣ ከጎኔ ሰው የለኝ። እኔና እኔ ልጆቼ ንማያውቁ ውሼ አይኔ ነው የምታይ፣ አትክልቶች አይኔ ነው የምታይ። ቲጂናት ግንዷ፣ ቲጂናት ምሰሶዋ፣ ቲጂናት ሁሉም ነገር የምታሽከረክረው 40 ሰራተኛ ማሽከረክረው ነኝ። ሰራተኞቼ ታስራለች አትመጣም ብለው ቤት ዕቃ እየሸጡ ደሞዛቸውን እያዙ ሄዱ። ይሄን ዓመት የ10 ዓመት ደንበኞቼ ትንሽ ገና አፕን ሲያረቅ በቃ በግራም በቀኝም በቃ ብጭቅጭቅ አረጉ። ባልዳ እየመጣ ፍሪጁንም ምኑንም ብጭቅጭቅ አረገኝ። ምንም አጣሁ፣ ምንም ምንም ባዶ ንብረቴ በሙሉ ያለው ውጭ ነው። ምንም ነገር የለኝም። በዳዴ ድስት መስሪያ የለኝም። ለምሳሌ በስቴፕ በደረጃ የምንሰራቸው ድስቶች 100 ድስት የነበረ ልጅ 60 ድስት የለኝም። ቤቴ መፈተሽ ይቻላል፣ ማየት ይቻላል። አከራየት መሰክራለች። ቪዲዮ ለነበረኝ ሀብት ቪዲዮ መረጃ አለኝ። አሁን ግን እነኛ ነገሮች እየተሸጡ አልቀው እንደገና አሁን እያቆጠቆጥኩ እስቲል በጣም አሁን ፊል ያደረኩት ነገር ቢኖር በፊት ዱቤ የሚሰጡኝ ደንበኞቼ ለምንድን ነው አሁን ዱቤ የማይሰጡኝ አይባልም። ወድቅ ያለው አዎ የህዝብ ገንዘብ እንዳለብኝ እስካሁን አልካድኩኝም። ዱቤ 10 ብር አሁን አይሰጡኝም። እሷን ስጥም ነው የምባለው ስለወደቅኩ ስለከሰርኩ። ከዚህ ድርጊታችን ከይቅርታ ጋራ እንቆጠብ። ሰው ልጅ ሲወድቅ ልናበረታታው ይገባል እንጂ ትናንትና ከስሯልና ነገም ይከስራል ብለን ዱቤ የምንሰጥ ሰዎች ፊታችንን አናዙር። እስቲ ልጆቼ ትጅ ልጅ ነኝ ብለው ካሉ ውይ ያቺ ከሰረችዋ ይሏታል። ኖ እንዲህ መባል የለበትም። መታሰሩ የመጣው ከዚህ ቀደም ብዙ ተብሎላታል፣ ብዙ ተናግሮላታል። እዚህ ሶሻል ሚዲያ ላይ እንግዲህ የገቢ ማሰባሰቢያ ተደርጎላትም ነበረ። ከተናገረቻቸው ልብ የሚነኩ ንግግሮች የሰው ልጅ ሲወድቅ ዱላ ይበዛበታል። ልክ እኮ ነው። የወደቀ ሰው ላይ አይዞ በርታ ነገም ያልፋል ብሎ እንደማበረታታት ቅስም መስበር ምን የሚሉት ነው? እያለ ካልሆነ ነገር ከሌለ የለህም ብለን መረጋገጥ ለምን ያስፈልጋል ወገን? ቢቀር እኮ ነው እንዴ እቺ ኮንትራት ሊሆነች አለ ትተን ለምን ሄዳት? እንደው አንዱ ምን አለ መሰለ ቀደም ስልክ እያወራው የሚገርም ንግግር ወዳጅ ተናገረ። የሚገርም ነገር የሚበላን ነገር ላይ የሚቆም ነው፣ አፈር ላይ የሚቆም ነው። ነገ የሚበላን ቦታ ማለት ነው። በቃ ግን ግብዝ እንሆናለን እርስ በርሳችን እንዴ ምድር ላይ ያካበት ነው። ገንዘብም ቢሆን ምንመጻደቅበት መኪናም ቢሆን ቤትም ቢሆን የትኛውም ነገር በህይወት እስካለን ድረስ ብቻ ነው የሚያገለግለን። ከዛ በኋላ ለሚመለከተው አካል ወይም ደግሞ ለትውልዱ አስረክበው ላሽ መሰስ ብለህ ጠቅለል ብለህ መቀመቅ። ነፍሳቸውን ማጥፋት ነበር የምፈልገው። መጀመሪያ ለበቀል ነበረ። በቃ የሆነ ቀን እበቀላለሁ ነው። ከልጅነታችሁ ጀምሮ አንተ እንደዚህ ሆንኮ በህክምና ስህተት ነው እየተባለ እየተነገራችሁ ቆይታችሁ ያንንም ደግሞ ያጠፋውን የህክምና ስህተት የሰራውን ሰው ደግሞ ህይወቱን ልታጠፉ እየፈለጋችሁ አድጋችሁ ዛሬ ላይ ደግሞ በቅታችሁ ያንን ሰው መልሶ ማግኘት ለኔ ቀላል አይደለም። በቃ የሆነ ቀን እበቀላለሁ ነው የምትለው። ዛሬ ይሄ ሊፈጠር ነው። ዛሬ እንግዲህ ከ20 ምናምን ዓመት በኋላ ከዚህ በፊት ለዚህ ጤና መቃወሴ ለእንደዚህ አይነት ሁኔታ ተጠያቂ ያደረግ የነበረውን ሰው ዛሬ ላገኘው ነው። ነፍሳቸውን ማጥፋት ነበር የምፈልገው። በጣም መጥፎ አይነት እይታ ነበር የነበረኝ ስለሳቸው። ዛሬ ግን እስኪ በአካል ሄደን ለመጀመሪያ ጊዜ ከ20 ምናምን ዓመት በኋላ ጥበቃ በኋላ ላገኛቸው፣ አብረን እንግባና እናገኛቸው። እስኪ የሚፈጠረውን አብረን እናያለን። እንደዚህ አንዳንዴ ልክ ነን ብላችሁ የምታስቡት ነገር ልክ ሳይሆን ይቀራል። አንዳንዴ ደግሞ ልክ አይደለንም ብላችሁ የምታስቧቸው ነገሮች ልክ ሆነው የሚገኙበት ጊዜ አለ። ትክክል። በዛም ደግሞ ረጅም ዓመታትን ዋጋ ልትከፍሉ ትችላላችሁ። እኔም ያየሁት ይሄን ነው። በዚህ ጫጭራ ነው አጥምሬ አልፈረም። በኢየሱስ አጭር ሊባል ላይባል ይችላል። ቤኪ ከረጅም እንደነገርከን ከአንድ ከ20 ምናምን ዓመት ጥበቃ በኋላ ዶክተር ቀለሙ ልታገኛቸው ነውና ምን ተሰማ? እውነት ለመናገር የእውነት ፈርቻለሁ። ከልብ እጄ የተንቀጠቀጠ ነው ያለው። ቀላል አይደለም፣ ለኔ ቀላል አይደለም። በጣም አሁን ለሚያዩኝ ሰዎች ለሚያይ ሰው በጣም ቀላል ይመስል ይችላል። ግን 20 ዓመት ናት ይዚ በቃ እሳቸውን ብቻ ተወቃሽ እያደረጉ እንዴት አግኝቼ እንደዚህ ላድርግ እያሉ እንደዛ እያልክ አድገህ
ዛሬ ደግሞ እዚህ ላይ እንትን ማለት ቀላል አይደለም። ከባድ ነው። እንገባለን። የምሬን ፈርቻለሁ። የምር እጄ እየተንቀጠቀጠ ነው። እውነት ነው። ስለዚህ እሳቸው ፍለጋ የጀመረው መጀመሪያ ለበቀል ነበረ። ለእኔ እንደዚህ መሆን ተጠያቂ እሳቸው ናቸው በሚል አሁን ደግሞ የነገሩ መረዳት አንተ ጋር ስላለ አሁን የምትፈልጋቸው ለምስጋና በጣም አሁን አይ ቲንክ እንደኔ አይነት ታሪክ ያላቸው ብዙ ሰዎች አሉ። ሐኪም ተወቃሽ እያደረጉ ኖረው እንደን ግን ስለ ኬዙን ያው ሳቀው ነው የገባኝ የእሳቸው ነገር እንዳልሆነ እሳቸው ላይ አዳኑኝ እንጂ ለካ እንደዚህ ያላረጉኝ የሚለው ነገር በኋላ ኬዙን ሳቀው ነው የገባኝ። እስከዛ ጊዜ ድረስ ግን ያው እየተነገረኝ ያደግኩት በቃ እሳቸው ሰርጀሪ ሲሰሩ የሽንት ቦታ ነኩ የሽንትና ካካ መቆጣጠሩ በቃ በእሳቸው ምክንያት ነው የመጣው እንደዚህ ሆንኩ በእሳቸው ምክንያት አይነት ነው የነበረኝ ተው ስፓይና ቢፊዶ ይሄንን ኢንኮንቲነንስ እንደሚያመጣ አላውቅም ነበር። አሁን ግን ያኔ ቴኬር ባያደርጉ ኖሮ ግን ሞቼ ነበር ማለት ነው። አሁን ዛሬም አልበቃም ነበር እና ግን እንደዛ እያልክ አድገህ ግን አሁን ቴንኪው ለማለት ራሱ በህይወት ማግኘት ደግሞ is not easy እውነት ለኔ የሆነ በጣም በቃ በህይወቴ ድሪም ነው በእውነት። ስለዚህ እሳቸውን እናገኛለን። በሰዓቱ ምን ሰርጀሪ ሰርተው እንደነበረ እንጠይቃቸዋለን። የነበረው ነገር እንግዲህ አብሮን ነው የሚሆነው። አብሮን ያዩናል። ደንግጧል ታውቃለህ። ቲቪ ላይ የተናገርከውን ሰው እንዴት ለማግኘት ስትሄድ እንደዚህ ብሎ ገብቶ ከ20 ዓመት በኋላ ሲዝት የነበረው ሶሻል ሚዲያ ላይም ሲዝት የነበረው ወጣት በእንደዚህ አይነት ሁኔታ ገብቶ የተፈጠረው ነገር በጣም ልብን የሚነካና እንዲሁም ለሁላችንም መማሪያ የሚሆን ነገር ነው። በጣም ነው የሚከብደው። ነገር ግን እሱን ለማሳየት አሁን ጊዜው እንዳልሆነ ነው የገባን። አዎ ምክንያቱም ሰብስክራይብ አላደረጉም። ያረጋሉ አርገውና እናያለና በዛሬና በሶስት ይቅርታ ጠይቆታለሁ ማለት ነው። ኧረ በጭራሽ አይገባም። ተነስ ምንም አንተ አላጠፋህም። እናቴም አላጠፉም፣ አባቴም አላጠፋም። እነሱም ካለማወቅ የተነሳ ነውና እግዚአብሔር ግን ለዚህ አብቅቶ አንተ ታግለህ ሳስብ ለቆየሁት መጥፎ ቶቶች እሱ እኮ አያውቁትም፣ ግን ከራሴ ጋር ምን አይነት የታገልኩባቸው ጊዜያት እንደነበሩ እግዚአብሔር እኔ ነኝ የምናውቀው። ሶሻል ሚዲያ ላይ ምናልባት አይተውት እንደሆነ አላውቅም። ኢቢኤስ ቲቪ ላይ ራሱ ተናግሬ ነበረ። ለበቀልም ፈልጋቸው የነበሩ ሐኪሞች ነበሩ። እናቴ ነገረችኝ ያንን ነው። አባቴ የሆነ ሜዲካል ችግር እንደሆነ ግን ደግሞ ኤግዛክትሊ ምን እንደሆነ አያውቅም እና በዛ ልክ ክፋት ላሰብኩት በዛ ልክ አክቹሊ መረጃ እጥረትም ጭምር ቅድም እንዳሉት አለማወቅም ጭምር በእንደዚህ ባለማወቅ ይብላኝ ስንቱ ቤት ውስጥ እንደዛ እያሰበ እንዳለ አላውቅም። ያደረገውም እንዳለ አላውቅም። እንግዲህ ያደረገውም ይኖራል። ግን ባሰብኳቸው መጥፎ ነገሮች በሙሉ ከልቤ በጣም ይቅርታ። እንግዲህ በዚህ መልኩ ይቅርታ ጠይቋል ተጸጽቶ ወጣቱ። የመጀመሪያው ይህን ጉዳይ መቋጫውንና እንዲሁም የወጣቱን መጨረሻ ለማሳየት ያክል ነው። ከዚህ ቪዲዮ መማር የምንችለው ስንቶቻችንን ወደ ሀገራችን እንመልሰውና ዘር ከዘር እከሌን እንዲያደርጎታል እኛን እንዲያደርጎናል ተብሎ በአፈ ታሪክ ልባችን ውስጥ ያለው ጥላቻ እውነቱን ብናቅ ተደፍተን ይቅርታ የሚያስጠይቀን ነበረ። ቤተሰብ ቪዲዮን አይታችሁ ጨርሳችኋል። አፕሮቫል ሰተናችኋል። እንቁየው እስካሁን ድረስ ታግሳችሁን አንተ ወረኛ አንተ ቀልማዳ አንተ ቦጥራቃ ሳትሉ ሳትታዘቡኝ እስካሁን ድረስ አብራችሁ ስለነበራችሁ ከልብ እናመሰግናለን። እሺ አስመሳይ ቶሎ ጨርሰው ንግግር። በጣም ነው የምወዳችሁ። ለእናንተ ያለኝ ፍቅርና አክብሮት ለየት ያለ ነው። ለሌላ ጊዜ እንግዲህ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። የደወል ምልክቷን መጫናችሁ እንዳትረሱ። እንግዲህ ያችን ነገር ማብራታችሁን እንዳትረሱ። እንወዳቸዋለን። ቴንኪው አብረንኪው